ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እኔ አለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ደህና ነኝ። ክብሩ ይስፋ ለመድኃኒዓለም ክብሩ ይስፋ። እንዴት ናችሁ? እንደዚህ ስል የሚያናድዳችሁ ከሆነ ጥሩ አይደለም። እሺ እግዚአብሔር ሁሉ ቻይ አምላክ ነውና እኔ ደግሞ በልቤ ሞላውን ነው የማወራው። እንደዚህ ስል የሚያናድዳችሁ ከሆነ በጣም ራሳችሁን መመልከት ያስፈልጋል። እና ብዙ ስለ እግዚአብሔር እንትን ያለሽ ምናምን ለምትሉኝ ማለት ጭምር ነው ማወራው ሌላ ነው፣ ግን ይሄን ለማሳሰብ ፈልጌ ነው። በጣም እኔ ለዛ ነው ማወራው፣ ውስጤ ሞላው ለዛ ነው፣ ሰላሙ ነው፣ ረፍቱ ነው። እና እግዚአብሔር የተመሰገነ ይሁን። ሆፕፉሊ እናንተም ደህና ናችሁ ብዬ አምናለሁ። ያው ላይፍ ስላልሆነ አልጠይቃችሁም ብዬ ነው፣ ቪዲዮ ስለሆነ ደህና ናችሁ? እኔ ቢዚ ሆኛለሁ በቃ ሰሞኑንና እስኪ በዚህ ላገኛችሁ ብዬ ነው። በጣም ቢዚ ሆኛለሁ። ኩሽና ምናምን እየሰራን ነው። ቪዲዮ ቀርጫለሁ፣ አደርግላችኋለሁ። ቪዲዮ አለ እና ከባድ ነው የሚሆነው ልጆች ጋር ብታዩ ማለት ነው። በጣም ነው የሚከብደው። ግን ቪዲዮ ማውጣት አልፈለኩም፣ የሚያው ልጆች ስላሉ ሰርፕራይዝ ላደርጋቸው ስለፈለኩ ሲመጡ ማለት ነው። ልጆች ቤተሰብ ምናምን እንትን አይሉም አያውቁም። በራሴው ነው ባለቤቴ ጋር እንትን እያደረግን ያለ ነው ማለት ነው። ይከብዳል የተወሰነ ሰሞኑን ማለት ነው። ብጉር ሁሉ ወጥቶኛል። እኔም በቃ ይሄንን ትሪት እያደረኩት ነው። ግን በጣም ራሳችሁን ስትተው ይከብዳል አንዳንድ ጊዜ። እኔ ደግሞ የውጭ ምግብ ምናምን አልወድም። የውጭ ምግብ በጣም ነው የሚደብረኝ። ብዙም አይደለሁም በጣም እና በራሴ የሰራሁት ነገር ካልሆነ ብዙም ይደብረኛል። በቃ እንግዲህ ከልጅነት ጀምሮ ነው እኔ ሰው የሆነ ተዝረክርኮ እንኳን የሆነ ነገር ሲበላ ሳይ ከልጅነት ጀምሮ ነው በጣም ሩጬ በቃ የበላሁትን ይቅርታ ግን እየበላችሁ ከሆነና አይቀመጥልኝም፣ በጣም ጨንቀኛልና ያጦለጉለኛል፣ አልችልም። ህፃንም ጀምሬና አሁን ምግብ እንኳን ልጆች አንዳንድ ጊዜ ስንወጣ ምናምን እንደዚህ ባለቤቴ ጋር ስንወጣ ሰዎቹን አያለው መጀመሪያ እንደዚህ በቃ ሰዎቹን አይቼ ምናምን ምንድነው በቃ ምን አይነት ሰዎች ናቸው የሚሰሩት፣ በቃ የሆነ ነገር አለብኝ። እኔ ምን ብዬ እንደምነግራችሁ አላውቅም። እንደዚህ አይነት ሰዎች ልትኖሩ ትችላላችሁና ይጨንቀኛል። የእውነት እንደው በጣም ነው የሚጨንቀኝ። ውጭ በልታችሁ ታውቃላችሁ? እንደኔ ጨንቋችሁ ምናልባት ላይክ አሁን አሳ ወዳለውኛ አሳ ምናልባት ፍራይዝ ከሆነ አሳ አሁን እንኳን ትቻለሁ። ፍራይዝ የሆነ ምግብ ግን ትንሽ ይሻለኛል። ኢትዮጵያ ውስጥ በተለይ ወደ የምታውቁ ካላችሁ ወደ ከኢሚግሬሽኑ ወጣ ስትሉ አንድ አሳ ቤት ነበረ ወደ ላይ ማለት ነው። እና በጣም የሚወደድ አሳ ቤት ነበረ። ባለቤቴና እኔ በጣም እንወደው ኤሪያ ነበርና በጣም የማስታውሰው በጣም ደስ ብሎኝ የበላሁት ብዬ የማስበው ማለት ነው። እዚህ ሀገር ብዙም በቃ እንጀራ ሰራለሁ፣ ከፈለኩ የሆነ ነገር ሰራለሁና ፋይን በጣም ደስ ብሎኝ ነው የምመገበው ማለት ነውና ይከብዳችኋል ቤት ስትሰሩ፣ ቤት ስታስተካክሉና የድሮ ቤታችን ነበረ በደንብ ሰርተን ምናምን ነው ሽጠን ይሄን የገዛ ነው ማለት ነው። ግን ቢሆንም አንዳንድ ጊዜ የምትፈልጉት ነገር አለ አይደል? ያንን ለማድረግ ሳክሪፋይስ ያስፈልጋል። በደንብ አድርጋችሁ አጢናችሁ ኦኬ ይሄን ነገር ባደርገው ተወሰነ ልጆቻችንን ሜሞሪ ታስቀምጣላችሁ። አብራችሁ ኮካያ ያደረጋችሁ አብራችሁ ደስታችሁን አብራችሁ የተካፈላችሁ ሜሞሪ ታስቀምጣላችሁ። ምክንያቱም ይሄ ፎሬቨር ነው። ነገ ልጆቻችን ያድጋሉ። የምናስቀምጠው ሜሞሪ ግን ላይፍ ታይም ነው ማለት ነው። በዚህ ምድር እስካለን ደስ ይላል። ቤተሰብ እንደ ቤተሰብ የምወደው ነገር የለም። እንደውም እኔ 9-10 ልጅ ቢኖረኝ ደስ ይለኝ ነበር። በጣም ቢመችና ቢሆንልኝ በጣም ነው የምወደው ህፃናቶችን። ሲበዛ እኔ እንጃ ከህፃናት ጀምሬ በጣም ነው የምወደው። በጣም በቃ ህፃናቶች ራሱ ይወዱኛል። ለምን እንደሆነ አላውቅም። በጣም ይወዱኛል። በቃ
ሄደው እናቶቻቸውን ሁሉ ቲጂን ታውቃላችሁ፣ ቲጂ ታውቃላችሁ ልበል እንጂ ቲጂ ሚዲያው ምንድን ነበር? ቆይ ስሙ ጠፍቶኝ ነው። አባይ ቲቪ ላይ የምትሰራው ቲጂ ተዋናይዋ እና ልጄን በጸጋ ሆስፒታል በጸጋ ሆስፒታል ወይ በጸጋ ክሊኒክ ነው እና ትዝ አይለኝም ረሳሁት። ያው 15 16 ልጄ እንኳን 16 ዓመት ሆናትና እኔና ባለቤቴ ወደ 18 እየሄድን ነው። 18ኛ ዓመታችን እናከብራለን። ልጄ 16 ሆናት እግዚአብሔር ይመስገን። እና ሊዲያን ልጄን አቅፋታለች። እኔ ደግሞ በቃ ልጇን ይሄ ሁለተኛ ልጇን እና በጣም ምርጥ ሴት ናትና አቀፍኩት ልጇን ምናምን። እኔ በቃ እንዲህ ነው ያለው እጁን እንደዚህ በቃ ልጆች እንዴት እንደሚወዱኝ ማለት ነውና ደስ ይላቸዋል። ሚሞሪ ሰርታችሁ ልጆቻችሁ ጋር አሳልፉ። ቶሎ ነው የሚያድጉት፣ በጣም ቶሎ ነው የሚያድጉትና ይቀየራሉ በጣም። እና ግን ሶሻል ሚዲያ ላይ ልጆቻችሁን አታውጡ። ምንም በቃ ለእናንተ መልካም የሚመኝም የለም። በነገራችን ላይ መልካምን የሚመኝ የለም። እኔ የታዘብኩት ነገር ይሄን ነው። ሚዲያ ላይ በጣም በቃ ስትበሉ ሁሉም ይበሳጫል። ምክንያቱም የራሱ ኑሮ ይታየዋል፣ ምን እያደረገ እንደሆነ የራሱ ኑሮ እንዲህ ስታዩ በቃ የሚታየው ነው። እና ለዛ ፕሊስ ብትደበቁ ጥሩ ነው ብዬ አምናለሁ። እና ልጆቻችሁን በተለይ ህፃናቶችን ከሰው አይን ጠብቋቸው። እግዚአብሔር ጠባቂ ቢሆንም አንዳንድ ጊዜ ቶሜንት እናደርጋለን አይደል? እግዚአብሔርን ቶሜንት ማድረግ በእግዚአብሔር ላይ እንዴት ነው? አዎ ትችላለህ። በጣም የሚገርመው ነገር እግዚአብሔር አምኖ ሲሰጠን አለመታመናችን በጣም መጥፎ ነው እና ሰውሮ የሰጠንን አምላክ እኛም ሰውር ማድረግ ያስፈልጋል። ልጆቻችሁን ሶሻል ሚዲያ ላይ እንኳን ብዙ አትለጥፉ፣ ልጆቻችሁን አትለጥፉ። እውነት እኔ አልፈቅድላችሁም እንድትለጥፉ፣ የሀገሬ ልጆች አትለጥፉ። ብዙ ነገር አለ ከአይደንቲቲያቸው ጀምሮ። አንዳንድ ደግሞ ከመናፍስቱ ዓለም ጋር ግንኙነት ያላቸው ሰዎች አሉ። ከአይናቸው ጀምሮ ሁሉ ነገራቸው የታወረ ከመናፍስቱ ዓለም ጋር ከአጋንንት ጋር ሲያወሩ የሚያድሩ ሰዎች አሉ። በጣም በእርግጠኝነት ነግራችሁ ናይጄሪያ ውስጥ አንድ እንደዚህ ተፈጥሮ ግርም ብሎኝ በቃ ዋይ የሰው ልጅ ይሄን ያክል ብዬ ማለት ነው። ግን በክርስትናው ዓለም ታውቁታላችሁ። እግዚአብሔር ብዙ ነገር ይገልጥላችኋል። በስጋ ላለ ሰው አይገባውም እንጂ በመንፈስ በኩል ደግሞ ስትሄዱ ታውቃላችሁ። የመናፍስቱ አሰራር ብዙ ነው። ልጆቻችሁ ተጠንቀቁልል ነው አደራ። እሺ ሀገሬ ልጆች ለምትሰሙኝ አትሊስት አንድ እንኳን ከጠቀምኩኝ ለኔ በቂ ነው። እግዚአብሔር ይመስገን በቂ ነው። እና ልበላችሁ በቃ ካላችሁ ልጆች ውለዱ። እኔ በችግር ይደጉ አይደለም የምለው፣ ካላችሁ ግን ልጆች ውለዱ። እንደ ልጅ በረከት የለም። አሁን ትናንት ወዲያ ቪዲዮ የሆነ ፖስት አድርጌላችሁ ነበር አይደል? የአባት እና የልጆች 5 ልጆች አባት የሆነ ግን ሚስቱ ጥላው ሄዳ ልጆቹን አዶፕት ያደረገ ነው። አባታቸውም አይደለም ታሪኩ አይደል? አባታቸው አይደለም ግን አዶፕት አደረጋቸው። 5ቱንም አሳደጋቸው እንዳባቱ ነው። እና በጣም ለህፃናቶችን በጣም ነው የሚገርመኝ። በቃ እግዚአብሔር እንዴት አድርጎ እንደሚባርክ በልጆች ሲባርከን በቃ እንደቀላል እንቆጥረዋለን። ልጆች ማለት በጣም ትልቅ ስጦታ ናቸው። ትልቅ ስጦታ። እኛውን እያረጀን ስንመጣ ልጆቻችን በጎን ደግሞ ትልቅ እየሆኑ እየመከሩ በቃ ያሳለፋችሁትን ነገር በሙሉ ነው የምትረሱት። ያ ቀንና ሌሊት ድፍት ቀና ስትሉበት የነበረው እንቅልፋታችሁ በቃ ዳርክ ይሰማችኋል እኮ አንዳንድ ጊዜ በቃ ዋው በቃ እንደዚህ ነው የማይወጣ ጨለማ ይመስላል። ልጆቻችን በቃ ስናሳድግ የነበረው ራስ ቤት ሆነን እንዴት አይነት ጭንቀት እንደምናሳልፍ
አንዳንድ ጊዜ ካለመተኛት ቀኑ ሙሉ ሌሊቱንም ተገትረን ቀን እንዲህ አይናችንን መክፈት አቅቶን እና ዋጋ የምንከፍልበት ነገር በሙሉ ነገ ትልቅ ነገር ነው። እቺ ታልፋለች ብላችሁ አስቡ። የማያልፍ ነገር ስለሌለ ማለት ነው። እቺ ታልፋለች። በቃ ሁሉ ነገር ያልፋል። ለጊዜው ነው። ሁሉ ነገር ለጊዜው ነው። ቴምፖራሪ ነውና ጠንክሩ እህቶቼ፣ በርቱ ልላችሁ ነውና ቪዲዮ መጣለሁ፣ የቀረጽኳችኋለሁ፣ አሳያችኋለሁ ነው። ሆፕፉሊ እናንተም ትወዱታላችሁ ብዬ አስባለሁ። አንዳንድ ሰው የሰው ደስታ የሚያስደስተው አለ። እንደኔ እኔ አሁን ማንም ሰው እንትን ሆኖ ሳይ በጣም ነው ደስ የሚለኝ። እግዚአብሔር አምላክ ምስክሬ ነው። የሀገሬ ልጆች ከውስጤ ነው በቃ ደስ ብሎኝ በእንባ ሁሉ ነው እንትን የምለው። የእውነት በጣም ነው የምወደው ሰው ሲሳካለት ሳይ። በቃ ሰው ጠማማ ሲሆን ደግሞ ለዛ ሰው ጸልያለሁ፣ የእውነቱን ለመናገር ማለት ነው። ምክንያቱም የእግዚአብሔር ቃል ያዘናል ለሚወደን ብቻ ሳይሆን የሚጠላንም ሰዎች መጸለይ እንዳለብን የእግዚአብሔር ቃል ይነግረናል። ምክንያቱም ከሚወደን ሰውማ ምንም እኮ አትጠብቁም። ከሚጠላችሁ ሰው ግን የእግዚአብሔር ምሕረት ትጸልያላችሁ ለዛ ሰው ለዛች ሴት ምሕረቱ እንዲያገኛት። ምክንያቱም ያለ ምንም ነገር ሰው ሲጠላችሁ ይከብዳል። ሰው ለሚጠላችሁ ጸልዩ። የሀገሬ ልጆች ለሚጠሏችሁ ጸልዩ። መልካም ሁኑ። መልካምነት መልካም ስለሆነ ይከፍላችኋል። እግዚአብሔር የልባችሁን መሻት ይሙላላችሁ ላለው እኔም እንደዛው የልቤን መሻት እግዚአብሔር ሞልቶልኛል። ስለኔ እግዚአብሔር አመስግኑልኝ። እወዳችኋለሁ የሀገሬ ልጆች፣ በተለይ በክርስቶስ ያላችሁ እግዚአብሔር አመስግኑልኝ። እወዳችኋለሁ በጣም። ምክንያቱም እግዚአብሔር ጸሎትን ይሰማል፣ የውስጥ ጩኸት ይሰማል። በምድርም በሰማይም ይባርካል ጌታ ኢየሱስ። ስሙ ለዘላለም ይባረክ። ስሙ የተባረከ ይሁን። የሀገሬ ልጆች እወዳችኋለሁ፣ በጣም ነው የምወዳችሁ። መልካሙን ሁሉ እመኝላችኋለሁ። ተባረኩልኝ። ዲስላይክ ለምታደርጉ ግን ተው ብያለሁ። እወዳችኋለሁ። ቻው